በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን ወዳጆች በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላካችን እግዚአብሔር ጠባቂያችን ሁላችንንም በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን የስፍራውን ስላበቃን ስሙ የተመሰገነ ይሁን። ለእግዚአብሔር ቸርነት እንማማራለን። እግዚአብሔር አምላካችን ሚስጥሩን ጥበቡን ገልጾ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር አምላካችን በቸርነቱ አድርሶን ዛሬ የስድስተኛ ሳምንት ላይ ነው ያለነው። የአብይ ጾም ስድስተኛ ሳምንት ገብርኄር ይባላል። ገብርኄር እንግዲህ ታማኝ አገልጋይ፣ ታማኝ ባሪያ ማለት ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ያለውን ቃል ስንመለከት ታሪኩ እንደሚነግረን አንድ ባለጸጋ ለአገልጋዮቹ እንደየአቅማቸው በሚገባቸው መጠን ሰጥቷቸው ወደ ሩቅ ሀገር ሊሄድ ተነሳ ይላል እና ለአንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ ደግሞ 1 መክሊት ሰጥቷቸው ሄደ ይልና እሱም ደግሞ ከብዙ ዘመን በኋላ ሊቆጣጠራቸው መጣ ይላል። ከዛም ባለ 5ቱ ምን አደረገ? 5 መክሊቱን ወጥቶ ወርዶ አትርፎ 5 አትርፎ መጣና ጌታዬ ሆይ 5 ሰጥተኸኝ ነበረ፣ 5 አትርፌአለሁ እነሆ ብሎ አለ። እነሆ አንተ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ና ግባ አለው። ባለ 2ቱም መጥቶ ጌታዬ ሆይ 2 መክሊት ሰጥተኸኝ ነበረ፣ 2 አትርፌ ወጥቼ ወርጄ 2 አትርፌአለሁ፣ እነሆ ደግሞ የሚገባውን ላደርግ ይኸው ይዤ መጥቻለሁ አለው። እነሆ አንተ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። ባለ አንዱ ግን መጥቶ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ እንደሆንክ አውቃለሁ። ስለዚህ ወስጄ በመሬት ውስጥ ቀብሬ ይኸው ይዤልህ መጥቻለሁ አለው ይላል እና እሱም ምን አለው? እነሆ ለሌላ ብትሰጠው፣ አንተ ባትነግድበት ለሌላ ብትሰጠው ዛሬ ትርፍ ይመጣለት ይተርፍበት ነበረ። ስለዚህ እኔ ደግሞ ካልበተንኩበት የምሰበስብ ካልዘራሁበት የማጭድ እንደሆንኩ ከወዴት አውቀኸኝ ነው እንደዚህ የምትናገረው? በሉ ባለ አንዱን ተቀበሉትና ለባለ 5ቱ ስጡት፣ ላለው ይጨመርለታል፣ ለሌለው ደግሞ ያለው ራሱ ይወሰድበታል። እሱንም ደግሞ ከዚህ አውጥታችሁ ወደ ውጭ ወደ ጨለማ አውጡና ጣሉት፣ በዛም ጥርስ ለቅሶና ጥርስ ማፋጨት ይሆናል አለ ይላል። እንግዲህ ከዚህ ምን እንማራለን? እንግዲህ በዚህ ትምህርት ውስጥ ገብርኄር ገብረ ምእመንና ገብረ አካይ የሚባሉ አገልጋዮች 3 አይነት አገልጋዮች እንዳሉ እንመለከታለን። መክሊት የተባለው እንግዲህ ጸጋ እግዚአብሔር ነው። የእግዚአብሔር ስጦታ በብዙ መልኩ በስጋም በነፍስም እግዚአብሔር የሰጠን ብዙ ስጦታዎች አሉ። እሱን የሚያሳይ እንደሆነ እንመለከታለን። ሌላው እንግዲህ ባለጸጋውን ምሳሌ ባለጸጋውን ስንመለከት ያለውን ባህሪ ስናይ ባለጸጋው የአገልጋዮቹን አቅም የሚያውቅ ሰው ነው። የአገልጋዮቹን አቅማቸውን ያውቃል። ለአንዱ 5 ለአንዱ 2 ለአንዱ 1 ሲሰጥ እንደ አቅማቸውን የሰጣቸው እና ዛሬም እንደ አቅማችን ለእያንዳንዳችን እግዚአብሔር የሰጠን ስጦታ እንዳለ እንመለከታለን። ሌላው መሸለምም የሚወድ ነው። ማዘዝ ብቻ አይደለም፣ መሸለም፣ ማመስገን፣ ማሞገስም የሚወድ ሰው ነው። ምንድነው? ሽልማት ሰጣቸው። ከዛ በላይ ደግሞ ትልቁ ሽልማት ወደ ጌታ ደስታ ግባ ነው ያለው። ከዚህ የበለጠ ስጦታ ከዚህ የበለጠ ሽልማት የለም። ሌላው የማያዳላ ነው። ቁጥሩን አይደለም 5 2 1 መሆኑን አይደለም። በተለይ ለሁለቱ አገልጋዮች የማያዳላ ሽልማት ነው። ተመሳሳይ የሆነ ሽልማት ሊሰጣቸው ና ወደ ጌታ ደስታ ግባ ነው ያላቸው። በጸጋው በተጠቀመ እንጂ በቁጥር አይደለም። ይሄን አለኝ ይሄን የለኝም በማለት አይደለም። ጸጋችንን መጠቀም ላይ ትልቁን ስራ ልንሰራ እንደሚገባ የሚያሳየን ነው። ሌላው ትዕግስተኛ ነው። የሚያተርፉበት ረጅም ጊዜ ነው፣ የሚሰሩበት ረጅም ጊዜ ነው የሰጣቸውና ከብዙ ዘመን በኋላ ሊቆጣጠራቸው መጣ ነው የሚለው። ጊዜ ነው የሰጣቸው። ዛሬ አበድረው እንደ ሳምንት ሳይሞላ ሰው የሚያስጨንቁ ሰዎች የሉም።
እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ስጦታ፣ እግዚአብሔር በሰጣቸው ሀብት ከዚህ ባለጸጋ ሊማሩ ይገባቸዋል። ጊዜ ሰጣቸው ይላል። ጊዜ ሰጥቷቸው ከብዙ ዘመን በኋላ ሊቆጣጠራቸው መጣ ይላል። እግዚአብሔር ዛሬም ዝም የሚለን የሚዘገየው የምንመለስበት ኃጢአትን የምንተውበት ወደ እሱ የምንመለስበትን እድሜ እየሰጠን እንደሆነ ልናስብ ይገባል። ሌላው የአገልጋዮቹን ባህሪ ስንመለከት ባለ አምስቱ ለጌታው ላይ የታመነ ነው። ታማኝነቱን ያስመሰከረ ለጌታው የታመነና ታማኝነቱን ያስመሰከረ ልክ እንደ ሙሴ ታማኝ በመሆኑ ለእግዚአብሔር የታመነ በመሆኑ እግዚአብሔር ለእሱ ጠበቃን የቆመለት። ምን ነው እህቱ ማርያምና አሮን በሱ ላይ እንዴት ኢትዮጵያዊቷን አገባ ብሎ በሱ ላይ ባጉረመረሙበት ጊዜ ምንድን ያደረገው እግዚአብሔር? ታማኝ የሆነው ሙሴ፣ ባለሟል የሆነው ሙሴ እንዴት በሱ ላይ ትናገራላችሁ ብሎ በለምጽ ነው የመታቸው። ኦሪት ዘኍልቍ ምዕራፍ 12 ላይ እንደምንመለከተው። ሌላው ትጋት ነበረው ባለ አምስቱ ነፍስህን በትጋት ጠብቅ እንደሚል ኦሪት ዘዳግም ምዕራፍ 4 ቁጥር 10 ላይ ትጋት ነበረው። ትጋት ደግሞ ከሀብት ሁሉ በላይ የሆነ ሀብት ነው። መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ ስንመለከት ለሰው የከበረ ሀብቱ ትጋቱ ነው ይላል። ትጋት ያለው ሰው ከምንም በላይ ነው። ሰርቶ ለፍቶ በስጋም በነፍስም ሊጠቀም የሚችልበት እንደሆነ ማየት ይቻላልና። ታዛዥ ነበረ። ታዛዥነት ትልቅ ሀብት ነው። ለዚህ ነው ቅዱስ ዳዊት እኮ በእሽታ መንፈስ ደግፈኝ ያለው። እሺ በማለት በመታዘዝ መንፈስ ደግፈኝ ነበር ያለው። ዛሬም መታዘዝ ከምንም በላይ እሺ ይበልጣል ከሺ አይደለም የሚሉት አባቶቻችን። ስለዚህ ይሄንን እንመለከታለን። ሌላው ብልህነት ነበረው። ታማኝነት ላይ ብልህነት። ብልህ አንተ ባሪያ አይደለ የተባለው? ብልህነት ነበረው። መኑ ውእቱ መጋቢ ኄር ወምእመን ወጠቢብ ይላል። ታማኝ ጠቢብ የሆነ በቤተሰቦቹ ላይ ተሾሞ መልካም ሲያደርግ እግዚአብሔር የሚያገኘው ታማኝና ብልህ አገልጋይ ማን ነው ብሎ እንደጠየቀ ማለት ነው። ሁለተኛው አገልጋይ ቅን ነበረ። ቅንነት ትልቅ ነገር ነው ወገኖቼ። ዛሬ ለእህቶቻችን ለወንድሞቻችን ቅን መሆን አቅቶን ነው መከራ እየሆንባቸው ያለ ነው። እያሳረፍናቸው ያለን ማረፊያ ይሆኑናል ብለው የሚያስቡንን ነው ህይወታቸውን እያጠፋን ያለ ነው። ቅንነት ትልቅ ነገር ነው። ይሄ ሰው ለምን 5 አልተሰጠኝም እኔ ከማን አንሳለሁ አላለም። በዛኛውም ላይ አልተመቀኘም። ነገር ግን ባለው ለመስራት ተነሳ እንጂ በታችነት አልተሰማውም። እንዴት እኔ 2 አላለም ያለው በቅንነት ነው ለስራ የተነሳው። በኋላስ ይሄ ቅንነቱ፣ ይሄ ደግነቱ፣ ይሄ መልካም ልብ መያዙ ምን አደረገው? አንድ አይነት ሽልማት እንዲያገኝ ነው ያደረገው። ዛሬ ለሰዎች ቅን እንሁን፣ ለሰዎች መልካም እንሁን፣ ለሰዎች ደግ ነገር እናድርግ። በጎነት ጊዜውን ጠብቆ ይከፍለናል። በኋላ ምንድን ነው የተባለው? ና አንተ በጎ ታማኝ ባሪያ ና ወደ ጌታ ደስታ ገባ ነበር የተባለው። ቅንነቱን እንመለከታለን። እንግዲህ ሁለቱንም ስንመለከታቸው በነገራችን ላይ ከዚህ ሰው የምንማረው የቁጥር ጉዳይ አይደለም። አሁን ሰው ባለው እንደገሌ ማስተማር አልችልም፣ እንደገሌ ድምፅ ቢኖረኝ፣ እንደገሌ እንትን ቢኖረኝ፣ እንደገሌ እንዲህ አይነት እውቀት ቢኖረኝ። ወደ ውስጣችን ተመልክተናል። እኛ ያለንን አይተናል። አንድ ያለ ጸጋ፣ ያለ በረከት፣ ያለ ስጦታ የተፈጠረ ሰው የለም ወገኖቼ። ወደ ውስጣችን እንመልከት፣ ውስጣችንን እንይ። ያን ሲሆን ነው እግዚአብሔር ሊሰጠን፣ እግዚአብሔር ሊያድለን የሚችለው። ወደ ውስጣችን እንመልከት። የዚህ ሰው ደግነቱ፣ የዚህ ሰው ጥሩነቱ እዚህ ላይ ነው። ወደ ውስጡ የቁጥር ጉዳይ እንዳልሆነ አስቦ በትጋት ነው ለስራ የተነሳው። ሁለቱም ሰርቶ ማግኘት እንደሚቻል የሚያምኑ ከዛም በላይ ደግሞ ታማኞች የነበሩ ከዛም በላይ ደግሞ ችግርን ቁጭ ብሎ ስለ ችግር ከማውራት በማሰብ ጊዜ ከማጥፋት ይልቅ መስራት አዋጭ እንደሆነ ያወቁ ሰዎች ነበሩ ሁለቱ አገልጋዮች። ዛሬም ወገኖቼ በምንሄድበት ቦታ አትራፊዎች እንደሆነ ልናስብ ይገባናል።
እግዚአብሔር ከኛ ጋር ከሆነ በምንሄድበት ቦታ ሁሉ አትራፊዎችን እሱን ይዘን ብቻ እንንቀሳቀስ። እግዚአብሔር ከኛ ጋር ከሆነ በምንሰራው ሁሉ አትራፊ እንደሆነ እናስብ። ታማኞች እንሆን፣ እግዚአብሔር ይከፍለናል። ከዛም በላይ ቁጭ ብለን ስለ ቤተክርስቲያን እንበል፣ ስለ ሀገር እንበል፣ ስለ ግለሰብ እንበል፣ ቁጭ ብለን አናውራ ወገኖቼ። ቁጭ ብለን ስለ ችግር ማውራት ችግርን አይፈታም። ለችግሩ ጨለማ ነው ነው ይሄ ጨለማ ምን ይደረጋል ማለት አይደለም። አንድ ሻማ ማብራት ነው ከጨለማ ማውጣት የሚችለው። ከዚህ ሰው የምንማረው ይሄን ነው። ከነዚህ ሰዎች የምንማረው ይሄንን ነው። ሶስተኛውን ስንመለከት የዚህ አገልጋይ ቅንነቱ ወይም ጥሩ ነገሩ ብለን የምናስበው አነሰኛ ለማለቱ ነው። እርግጥ ስንፍናውን ስለሚያውቅ ነው። እንዲህ አንድ ብቻ ለኔ ምናምን አይደለም ያለው፣ ዝም ብሎ ተቀብሎ የሄደው ይሄ ብቻ ነው ጥሩነቱ። አዎ። ከዛ ውጭ ግን ምን አደረገ? ስራ ከመስራቱ በፊት ምን አለ? አዎ ሲያስበው ደከመው። ከስራ በፊት ስጋት፣ ጥርጣሬ ነው የደረደረው። አለማመን፣ ቢጠፋብኝስ ቢሰረቅብኝስ አለና ኪሱን እንኳን የገዛ ኪሱን እንኳን አላመነም። ከዛ ምንድን ነው ያደረገው? ወስዶ መሬት ላይ ነው የቀበረው። እንዲህ አይነት ሰዎች እኮ አሉ። ሀብት አላቸው፣ ንብረት አላቸው፣ እንቅልፋቸው የሚያድሩ ቤተሰባቸውን እንኳን የማያምኑ፣ አብሮ የሚተኙትን ሰው እንኳን የማያምኑ፣ አብሮ የሚኖሩትን ሰዎች እንኳን የማያምኑ መከራ እኮ ነው ወገኖች። እና ሰነፍ ሰው እንኳን ምግባሩ ንግግሩ የማያምርም ይላሉ አባቶች። አንተ ጨካኝ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንክ ስላወቅኩ አለ። ተቀማጭ አፉ ምላጭ ነው የሚባለው። ስራ ከመስራት ይልቅ መናገር የመረጠ ሆነ። ዛሬም ስራ ከሚሰሩ ይልቅ የሚያወሩት የሚበልጥባቸው። በማውራት ብቻ ችግር ይፈቱ የሚመስላቸው ብዙ ሰዎች አሉ። ስለ ቤተ ክርስቲያን ችግር ያው በማውራት ብቻ ችግር የፈቱ የሚመስላቸው። እንደው እንደሌላው ትንሽ ኪሎ ድረስ ሲተነትኑ በመዋል ብቻ ችግር ፈቺ የሆኑ የሚመስላቸው ዛሬም ብዙ ሰዎች አሉ። ይሄ ሰው ሌላው በምን ይመሰላል? ዛሬም በየቦታው በስጋም በነፍስም ተቋማት ውስጥ በዓለማዊም በመንፈሳዊም ተቋማት ውስጥ ተቀምጠው ችግር እያዩ መከራ እያዩ ጥፋት እያዩ የማይናገሩ፣ ደሞዛቸው ካልቀረባቸው፣ ከስራቸው ካልተነሱ፣ ስልጣናቸው ካልቀረባቸው፣ የእነሱ ጥቅማ ጥቅም ካልቀረባቸው ምንም የማይመስላቸው አንደበታቸውን አስረው ዝም ብለው የሚቀመጡ፣ ደሞዝ ካልቀረ ለእነሱ ምንም የማይመስላቸው፣ ቦታቸው ካልተነካ ምንም የማይመስላቸው፣ ክብራቸው ካልተነካ ምንም የማይመስላቸው ዛሬም እንዲህ አይነት ሰዎች አሉ። አዎ አድርባይ የሆኑ ማለት ነው፣ ችግር ፈቺ ያልሆኑ ሰዎች እና ተቀምጠው በማውራት ብቻ መፍትሄ የሚያመጡ የሚመስላቸው። አዎ ስለ ችግር ሲነሳ ከሰው በላይ የሚያወሩ፣ ከሰው በላይ የሚናገሩ እንዲህ አይነት ሰዎች ዛሬም አሉ። እንግዲህ ባለጸጋው ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። እንደ አቅማቸው ነው የሰጣቸው መክሊቱ፣ እንደ አቅማቸው ነው ያደላቸው። አምላካችን እንደ አቅማችን ነው ጸጋችን የሰጠን፣ ስጦታ የሰጠን። አይደለም ስጦታ ፈተና እንኳን እንደ አቅማችን ነው የሚፈትነው። ያለ አቅማችን ነው የሚፈተነው ወገኖች። ከነ መውጫው አቅማችን ነው የሚፈትነው። ጸጋውንም ሲሰጠን እንደ እምነታችን ጽናት፣ እንደ አእምሯችን ስፋት፣ በዛ መጠን ነው የሰጠነው። ስለዚህ ልንጠቀምበት ልናገለግልበት ይገባል። ከአቅማችን በላይ በታች የተሰጠው ማንም ሰው የለም። ወደ ውስጣችን እንመልከት። ሰው የሚቀናብን ቢኖረኝ የምንባልበት ብዙ ጸጋዎች እግዚአብሔር ጸግቶናል። ሌላው ፍትሃዊ ነው። ይሄ ሰው ፍትሃዊ ነው።
እንግዲህ እንደ አቅማቸው የሰጣቸው ይሄ ሰው አቅማቸውን ስላወቀ ነው። እንደ አቅማችን እግዚአብሔር የሚፈትነን እግዚአብሔር የሚሰጠንም አቅማችንን እንድንኖር እስመ አንተ ተአምር ድካሙ ለሰብእ ለሚለው የሰውን ድካሙን አንተ ታውቃለህ። ስለዚህ ድካማችንን የሚያውቅ አቅማችንን የሚያውቅ እግዚአብሔር እንደ እምነታችን ጽናት እንደ አእምሯችን ስፋት ጸጋውን ይሰጠናል። ሌላው ይህ ሰው ፍትሐዊ ነው። ሲሰጥ ሲሸልም በፍትህ ነው። እንደ አቅማቸው ሰጣቸው፣ ሲሸልማቸውም ፍትሐዊ ሆነው እና ወደ ጌታ ደስታ ግባ ነው ያለው። የቁጥር ጉዳይ አይደለም ወገኖች። ባለህ ማገልገል፣ ባለሽ ማገልገል፣ ባለሽ ወጥተሽ ወርደሽ ማትረፍ ነው ዋጋ ሊያሰጥ የሚችለው። ለሁለቱም ና ወደ ጌታ ደስታ ግባ ነው የተባለ። 5 ነው ያተረፈው፣ 2 ነው ያተረፈው። ቁጥር አይደለም ጉዳዩ። ስለዚህ ሲምርም እንዲህ ነው እግዚአብሔር ሲሰጥም ሲምረንም ፍትሐዊ ነው። ፍትሐዊ በጽድቅ የምንለው ለዚህ ነው። በፍትህ የሰጠን ወመኑ መሐሪ ዘከማከ እንል የለ እንዳንተ ያለ መሐሪ፣ እንዳንተ ያለ ቸር፣ እንዳንተ ያለ ይቅር ባይ ማን ነው ብለን የምንናገርለት እኮ ለዚህ ነው። እና የዚህን ሰው ፍትሐዊነትን ሌላው ትዕግስተኛ ነው። ከብዙ ዘመን በኋላ ሊቆጣጠራቸው መጣ ይላል። እግዚአብሔር በንስሐ እንድንመለስ ወደ እሱ እንድንመለስ ኃጢአትን እንድንተው ጽድቅን ለመስራት እንድንችል ከብዙ ብዙ ብዙ ጊዜ ታግሶናል። ብዙ ዕድሜ ሰጥቶናል። ልንጠቀምበት የሚገባ ነው። አገልጋዮቹ እንግዲህ የካህናት፣ የመምህራን፣ የምዕመናን በየስራ ዘርፉ የተሾሙ ሰዎች ምሳሌ ነው። ባለ 5 የሙሴ 5ቱ ብሔረ ኦሪትን የጻፈልን፣ ባለ 2 የቅዱስ ጴጥሮስ ብሉይ ኪዳን አዲስ ኪዳን፣ 2 የተባለው ብሉይ ኪዳን አዲስ ኪዳን፣ ቅዱስ ሥጋው ክቡር ደሙ እያሉ አባቶቻችን ያስተምራል። 2ቱ ተበላልጠው አይደለም፣ ግን በተሰጣቸው ጸጋ 2ቱም ደግሞ እኩል የሆነው ሽልማት ተሰጥቷቸዋል። ባለ 1 የተባለ ይሁዳ ነው። መክሊት የተባለ ብዙ ነው። መክሊት ወንጌል ናት። ለሰሚውም ለተናጋሪውም የተናገረውም ተናግሮ አስተምሮ በእውነት ሰሚውም ደግሞ በእውነት ሰምቷት የሚጸድቅባት መክሊት ናት። መክሊት ለሁሉም እኩል የተሰጠች እንጸድቅባት ዘንድ የተሰጠች ናት። እነዚህ ባለ 5 መክሊት የተባሉት ጉባኤ ዘርግተው የአብነት መምህራን ምሳሌ ጉባኤ ዘርግተው ራሳቸውን አሳክለው ብዙ መምህራን ብዙ ደቀ መዛሙርትን ያፈሩ የነ የኔታ ምሳሌ፣ ባለ 2 የካህናት መምህራን ምሳሌ፣ ባለ 1 ተምሮ ያላስተማረ ሰው ምሳሌ። አንድም መክሊት የሥነ ምግባር ምሳሌ ናት። 5 መክሊት የተባለት የ5ቱ ምግባራት አሚን፣ እምነት፣ ተስፋ፣ ፍስሐ፣ ደስታ፣ ምህረት፣ ትዕግስት እነዚህ 5ቱ የሥነ ምግባር መሰረቶች ናቸው። ሰው እምነት ካለው በእግዚአብሔር ካመነ በእግዚአብሔር ከተደገፈ በእግዚአብሔር ከተማመነ ይህ ትልቅ ምግባር ነው። ሰው ተስፋ ካለው ተስፋ መንግስተ ሰማያትን እያሰበ በጎ ነገር ለመስራት ከሮጠ ይህ ትልቅ ምግባር ነው። ሰው ፍስሐ ደስታ ካለው እግዚአብሔር በሚያደርግለት በመከራም በመልካሙም በሁሉም ነገር እየተደሰተ የሚኖር እግዚአብሔር ቸርነት እየተደሰተ የሚኖር ከሆነ ይህ ትልቅ ምግባር ነው። ሰው አምላኩ ለሱ ቸርነት እንዳደረገለት እሱ ቸርነትን የሚያደርግ ከሆነ ይህ ትልቅ ምግባር ነው። ሰው አምላኩ በምን ያህል መጠን እንደታገሰው አውቆ እሱም ለሌላው ትዕግስትን የሚያደርግ ከሆነ ይህ ትልቅ ምግባር ነው። ስለዚህ መክሊት የምግባር ምሳሌ ናት። አንድም መክሊት የስልጣን ምሳሌ ናት። የስልጣነ ክህነት 5 የተባሉ የጳጳሳት አንብሮተ እድ፣ ሰይመ ቀሲስ፣ ሰይመ ዲያቆናት፣ ማጥመቅ፣ ማቁረብ እነዚህን አገልግሎት ይሰጣሉ። 2 የተባለ የቄስ 1 የተባለ የዲያቆን ዲያቆን በግብሩ ሳይሆን በአገልግሎቱ እንደዛ እንደ ክፉ አገልጋይ በዛ ተመስሎ ሳይሆን አንድ ተልኮ መራዳቱ አንድ ለሱ የተሰጠችው በቅዳሴው
በቤተ መቅደሱ አገልግሎት የሱ ናትና። አዎ ሌላው የስጋዊ ሀብት መክሊታችን ነው። እናተርፍበት፣ ቀደን እናለብስበት፣ ቆርሰን እናበላበት፣ ቀርተን እናጠጣበት ዘንድ የተሰጠን መክሊታችን ነው። ሰማያዊ ዋጋችንን ሰማያዊ ቤታችንን እንሰራበት ዘንድ የተሰጠን መክሊታችን ነው። ጥያቄ ስንጠየቅ የምንመልስበት የቤት ስራችንን የምንሰራበት መክሊታችን ነው። ብራብ አብልታችሁኛልን? ብጠማ አጠጥታችሁኛልን? ተብሎ ሲጠየቅ መልስ የምንሰጥበት መክሊታችን ነው። የስጋዊ እውቀት ስጋዊ መምህራን፣ ሰውን በእውቀት የምትወልዱ መምህርነታችሁ፣ እውቀታችሁ መክሊታችሁ ነው። ሰው የምትወልዱበት፣ ሰው የምታፈሩበት። ይሄን እውቀታችሁን ላልባሌ ለክፉ ምክር ብትጠቀሙበት እንደቀበረው እንደ ባለ አንድ መክሊቱ እንደሆናችሁ አስቡት። በመክሊታችሁ ልትጠቀሙ፣ በመክሊታችሁ ልትኖሩበት ይገባል። ትልቅ ስጦታ ነው ይሄ። ሰው መቅረጽ፣ ሰው መውለድ ትልቅ ስጦታ ነው። በእውቀት መውለድ ትልቅ ስጦታ ነው። ስለዚህ ልታተርፉበት ይገባል። ትውልዱን ጭንቅላቱን መርዛችሁ ላልባሌ ነገር እንዳታነሳሱ፣ ያልሆነ ነገር እንዳትመሩ፣ ያልሆነ ትውልድ እንዳትቀርጹ ልትጠቀሙበት ይገባል። አንድም መክሊት የተባለ ልቦና ነው። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ የሕይወትም የሞትም መውጫ ናትና ልብህን አጥብቀህ ጠብቅ እንደተባለ መልካም ሐሳብ፣ መልካም ነገር፣ መልካም ስራ የሚወጣበት ነውና ልቦናችንን መክሊታችን ነው። የምናተርፍበት፣ የምንነግድበት፣ ለሰዎች ደግ የምንሆንበት መክሊታችን ነው። አንድም ልጅነት መክሊታችን ነው። መምህራን ለልጆቻቸው ለተማሪዎቻቸው እውቀትን ነው የሚያወርሱት። ለልጆቻቸውስ ሀብታቸውን ነው የሚያወርሱት። ልጆች ስንሆን ነው የሀብት ወራሽ የምንሆነው። ልጆቹ ስንሆን ነው የመንግስት ወራሽ ልንሆን የምንችለው። ልጆች ስንሆን ነው ኑ እናንተ የአባቴ ብሩካን የምንባለው። ስለዚህ ልጅነታችንን አጥብቀን ልንጠብቅ ይገባል። በልጅነታችን ልናተርፍበት ይገባል። እመቤታችን መክሊታችን ናት። እንኋት እናትህ ተብሎ የተሰጠን ከሞት ወደ ሕይወት ከጥፋት የተመለስንባት፣ ልጅነትን ያገኘንባት፣ መዳንን ያገኘንባት፣ እግዚአብሔርን ያየንባት መክሊታችን ድንግል ማርያም ናት። እንኋት እናትህ ተብለናል። እናታችን ናት። እናከብራት፣ ልንጠብቃት፣ ልንማጸናት፣ ልንጠቀምባት ይገባል። ቤተክርስቲያን መክሊታችን ናት። አቻ አምሳያ ልክ ምትክ የሌላት ከማንም የማናወዳድራት ማረፊያ ቤታችን፣ የምንወለድባት፣ የምናርፍባት፣ የምንማርባት፣ የምንጽናናባት ቤተክርስቲያን መክሊታችን ናት። ልንጠብቃት ይገባል። አንድም ዕድሜ መክሊታችን ናት። ተንዘላዝሎ እንዳያልቅ ሰርተን አትርፈን ወጥተን ወርደን እንድንጠቀምበት የተሰጠን ዕድሜ መክሊታችን ናት። ዕድሜያችን መክሊታችን ነው። እንደው ዝም ብሎ ተንዘላዝሎ እንዳያልቅ። እንግዲህ መጨረሻ ላይ አካለ ክርስቶስ ሰውነታችን መክሊታችን ነው። 5 መክሊት አለ የተባለው 5ቱ ሕዋሳት ዓይናችን፣ ጆሮአችን፣ እጃችን፣ እግራችን፣ አንደበታችን መልካም ነገር አድርገንበት አትርፈንበት ሰውን ከጥፋት መልሰንበት መልካም ነገር አድርገንበት የምናተርፍበት መክሊታችን ነው። መክሊታችን ነው። ስለዚህ ይህንን ልንኖርበት፣ ይህንን ልንጠቀምበት ይገባል። እናም አካላችን መክሊታችን ነው። ባለ ሁለት አለ። ነፍስና ስጋችን ለእግዚአብሔር ማስገዛት ይገባል። ጠብቀነው ልንኖር ይገባል። መክሊታችን ነው። ሌላው መጨረሻ ላይ ምን አለ? የቁጥጥር ጊዜ አለ ወገኖች፣ ሊቆጣጠራቸው ዘንድ መጣ ይላል። መክሊት ተሰጥቷል፣ ጸጋ ተሰጥቷል፣ ስጦታ ተሰጥቷል። የቁጥጥር ጊዜ አለ። እኛን የሚቆጣጠርበት ጊዜ አለ። ስለዚህ አትርፈን እንድንገኝ መልስ እንዲኖረን
ራሳችንን ልናበቃ ይገባል። በተሰጠን መክሊት ራሳችንን፣ ቤተሰባችንን፣ ሀገራችንን የምንጠቅምበት ፍሬ ልናፈራ ይገባል። ያ ሲሆን ነው ገብርኄር ታማኝ ባሪያ፣ ታማኝ አገልጋይ፣ አንተ ታማኝ ባሪያ፣ አንተ ታማኝ አገልጋይ ና በጥቂቱ ተሾመሃልና፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ የሚለውን ታላቅ የሕይወትን ቃል ልንሰማ የምንችለው ኑ እናንተ አባቴ ብሩካን የሚለውን የምስራች ቃል ልንሰማ የምንችለው ታማኝ ባሪያዎች ስንሆን ነው። በዚህም እግዚአብሔር ቸርነት፣ የእናቱ አማላጅነት፣ የቅዱሳኑ ረድኤት በረከት ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሜን።